አርእስተ ዜና በኦርቶዶክሳውያን ላይ እየተፈጸመ ያለው ግድያ ዓለም አቀፍ የሰብአዊ መብት ጥሰት ነው ሲሉ የሕግ ባለሙያዎች ገለጹ። በየካ ደብረ ሳህል ቅዱስ ሚካኤል ቤተክርስቲያን የተቃጠለውን የአብነት ትምህርት ቤት በዘላቂነት ለመገንባት እየተሰራ መሆኑ ተነገረ። ዘመናዊ የሳሙና ፋብሪካ ገንብቶ ወደ ስራ የገባው የይርጋለም ቅድስት አርሴማ ገዳም ከ50% በላይ ውጤታማ መሆኑን አሳወቀ። ተመልካቾቻችን ይህንና ሌሎች ተጨማሪ መረጃዎችን ወደ እናንተ እናደርሳለን። ጤና ይስጥልኝ ተመልካቾቻችን፣ የዕለቱን አብይ ዜና ይዘንላችሁ ቀርበናል። ዜናዎቹን በመምራት በኩል ኤልሳይት ፊት አብራችሁ ቆይታ ማድረግ ይሆናል። ከዜናዎቹ ጋር አብራችሁን ትሆኑ ዘንድ በአክብሮት ጋበዝን። በየካ ደብረ ሳህል ቅዱስ ሚካኤል ቤተክርስቲያን የተቃጠለውን የአብነት ትምህርት ቤት በዘላቂነት ለመገንባት እየተሰራ መሆኑ ተገለጸ። በአደጋው ግምቱ ከ2 ሚሊዮን ብር በላይ የሚሆን የተማሪዎች መጻሕፍት፣ አልባሳትና ሌሎች ቁሳቁሶች ሙሉ በሙሉ መቃጠላቸው ይታወሳል። ዲያቆን ኤርሚያስ ደባሱ በ12 ሌሊት ከሌሊቱ 6 ሰዓት ተኩል ነው የተነሳው አደጋው እና ሁላችንም ድካም ላይ ስለነበርን እሳቱ ከተነሳ በኋላ ነው እኛም የተነሳ ነው። እያገለገሉ እንደዋሉ እንዳደሩ አሁንም የዕለቱን ታቦቱን ከማክበር ጀምሮ እንዳደሩ ያው ሌሊት 6 ሰዓት ከ45 ደቂቃ ነው እንግዲህ የተፈጸመባቸው አጉል ሰዓት ነው። ባሳለፍነው ሳምንት በየካ ደብረ ሳህል ቅዱስ ሚካኤል ቤተክርስቲያን የአብነት ተማሪዎች ማደሪያ የተነሳው የእሳት አደጋ ተማሪ ኢዮብ ብርሃኑን ጨምሮ ሌሎች 5 ተማሪዎች ላይ ጉዳት ማድረሱና ከ2 ሚሊዮን ብር በላይ የሚገመት ንብረት ማውደሙም ይታወሳል። በአጠቃላይ ከነ ልብሳቸው ከነ መጻሕፍቶቻቸው ወደ 800 ሺህ ብር ያህል ግምት እንደሆነ በባለሙያ ተገምቷል። ሌላው የንብረቱም በዛው መልክ ወደ 950 ሺህ ብር ያህል የጠፋው ንብረት ይህን ያህል እንደሆነም ባለሙያዎች ገምተዋል። ሌላ ተንቀሳቃሽ ወደ 37 የሚደርሱ ሞባይል የእጃቸው ሞባይልም ወደ 250 ሺህ ብር እንደሚገመት ባለሙያዎች እንዲሁ እንደው ትክክለኛ ግምት ነው ባይባል ግን መነሻ ግምት እንዲሆን በአጠቃላይ ከ2 ሚሊዮን ብር በላይ እንደሆነ የጠፋው ንብረት ግምቱን ባለሙያዎች አጥንተውታል። መሐንዲሶች መጥተው እዚያ ላይ ስንት ቆርቆሮ ነበረ፣ ስንት እንጨት ነበረ፣ የመሳሰሉ በሮቹን ምኖቹን አጠቃላይ እንደ ባለሙያ ግምት በባለሙያ ተገምቶ ከ2 ሚሊዮን ብር በላይ እንደሆነ ተገምቷል። ይህን ተከትሎ ጉባኤ ቤቱን መልሶ ለመገንባትና ተማሪዎችንም ከትምህርት ገበታቸው እንዳይፈናቀሉ ለማድረግ ኮሚቴ ተቋቁሞ እየተሰራ መሆኑንም የኮሚቴው ሰብሳቢና አባላት አሳውቀዋል። በዘላቂነት ለአብነት ትምህርት ቤቱ ለአራቱም ጉባኤ የሚሆን ቢያንስ አንደርግራውንድ ያለው እስከ 3 ጅራስ ፍሪ ቤት ለመስራት ነው እቅዱ። አሁን ይሄ ኮሚቴ እየተንቀሳቀሰ ያለው ያን ቦታ ሰርቶ ለአንድ ጉባኤ ሳይሆን አራቱም ጉባኤ በክላስ ከፍለን እዛ አዘጋጅተን ቤቱን አስረክበን ትምህርቱ መማር ማስተማሩ እንዲቀጥል ነው። ቦታው በትክክል ሰርቬይ ተደርጎ የሚያስፈልገውን ማቴሪያል ዋጋ ኳንቲቲ ወጥቶለት ያንን በትክክል ይሄን ያህል ይፈጃል ይሄን አይፈጅም የሚለውን ለምእመናን አሳውቀን ቋሚ ትምህርት ቤት እንዲሆን ለማድረግ ነው እቅዳችን። እግዚአብሔር ቢረዳን። በተጨማሪም አሁን ላይ ካለበት ሁኔታ በተሻለ መንገድ መስፈርቱን የሚያሟላ አዳሪ የአብነት ትምህርት ቤት እንዲሆን እየተሰራ እንደሚገኝም ተመላክቷል። በተሻለ ሁኔታ በተሻለ ማቴሪያል ሰርተን ትምህርቱ እንዲቀጥል ነው እኛ የምንፈልገው። በስርዓትና በስርዓት እናደርጋለን። ምዝገባውን በስርዓት ይካሄዳል። ትምህርቱም በስርዓት የሚሟላውም ነገር አሟልተን ትምህርቱ እንዲቀጥል ነው የኛ ፍላጎት። ምክንያቱም የነገይቱን ቤተክርስቲያን ተረካቢዎች ናቸው ደቀ መዛሙርት። እንደዛ ብለን ነው የምናስበው። በኦርቶዶክሳውያን ላይ የሚፈጸመው ግድያ ዓለም አቀፍ የሰብአዊ መብት ጥሰት ነው ሲሉ የሕግ ባለሙያዎች ገለጹ። ባለሙያዎቹ አክለውም ይህንን ጉዳይ ወደ ዓለም አቀፍ ፍርድ ቤት መውሰድ እንደሚገባ ጠቁመዋል። ሀብቴ ብርሃኑ በጉዳዩ ላይ ተጨማሪ ዘገባ አሰናድተዋል። በጣቢያችን ላይ በወቅታዊ መርሃ ግብር ላይ ቆይታ ያደረጉት የሕግ ባለሙያዎች በኦርቶዶክሳውያን ላይ እየተፈጸመ ያለውን ግፍ ከሰብአዊ መብትና ከሕግ አንጻር የሚያስጠይቅ ነው ብለዋል። እዛ አካባቢ ያለው የዞኑ ቀደም ያልኩ አስተዳደር
መዋቅር የፖለቲካና የጸጥታ መዋቅር የዜጎችን ወይም የነዋሪዎችን ወይም የአካባቢ ህዝብን የዕለት ዕለት እንቅስቃሴ መጠበቅ ሰላማቸውን ደህንነታቸውን ማስጠበቅ ካልቻለ ለምን የሚለው እዚህ ጋር መመለስ አለበት። ሁለተኛ በደረጃው ተገቢው ምላሽ ካልተሰጠ ተጠያቂነት ካልመጣ በጠቅላይ ቤተ ክህነት በኩል ያው ሀገር አቀፍ ተቋም ስለሆነች ለሕዝብ ተወካዮች ምክር ቤት ለዜጎች ውግንና ድምጽ ላለው የሕዝብ ተወካዮች ምክር ቤት ጥያቄ በግልጽ ሊቀርብ ይገባል። ቅድስት ቤተ ክርስቲያን ይህን ጉዳይ ወደ ህግ ማቅረብ ይኖርባታል ያሉት ባለሙያዎቹ በኦርቶዶክሳውያን ላይ እየተፈጸመ ያለው ግድያ ለዓለም አቀፍ ፍርድ ቤት ማቅረብ እንደሚኖርባት ተናግረዋል። ይሄ ወንጀል ዓለም አቀፍ የሰብአዊ መብት ወንጀል ነው። የትም ይፈጸም፣ ጋዛ ይፈጸም፣ ዩክሬን ይፈጸም፣ ኢትዮጵያ ውስጥ ይፈጸም ወይም ምዕራብ አፍሪካ ማሊ ይፈጸም ያው ነው በዓለም ማህበረሰብ ላይ እንደተፈጸመ ወንጀል ነው የሚቆጠረውና ይሄንን በተለያየ መንገድ በዲያስፖራው ሊሆን ይችላል፣ በሰብአዊ መብቶች ተሟጋች ድርጅቶች ሊሆኑ ይችላሉ፣ በሌሎች ሀገራት መንግስታት ሊሆኑ ይችላሉ፣ በሆነ ደግሞ ቡድን ለምሳሌ ይሄ የኦርቶዶክሳውያን ጥቃት ያሳስበናል ይመለከተናል የሚሉ ግለሰቦች ተሰባስበው ወይም ፕሬዠር ግሩፕ ይባላል የነዚህን አርሲ ላይ ተጨፈጨፉ የኦርቶዶክሳውያን አያስተኛኝም ያሳስበኛል እንቅልፍ ይነሳኛል የሚል ቡድን ተሰባስቦ ጉዳዩን ወደ ዓለም አቀፍ ወንጀል ፍርድ ቤት መውሰድ ይችላሉ ማመልከት ይችላሉ። በመጨረሻም የኦርቶዶክሳውያን ግድያ እንዲቆም መንግስት ዜጎችን መጠበቅ አለበት ሲሉ የመፍትሄ ሀሳባቸውን ጠቁመዋል። እንዲህ አይነት ጥቃቶች ወይንም ኢንሲደንቶች በሚከሰቱበት ተደጋጋሚ ጭስና እሳት በሚታይበት ቦታ ላይ መንግስት ከአንዱ ቦታ ላይ ያለውን ኃይል ወደዛ በመጨመር የዜጎችን መብት ማስከበር ይቻላል። ለዚህ ደግሞ የህግ ማስከበር ሂደቱም ይሄዳል። ቅድም ባልደረባይ በደንብ አንስቶታል። መንግስት ህግን የማስከበር ኃላፊነቱን በሚወጣበት ሂደት ውስጥ የመረጃ ክፍተቶች ቢኖሩ በህግ ለማስጠየቅ አጥፊዎቹ ተገኙና ታወቁን በልና ቢኖር እነዚህን የመረጃ ክፍተቶችን ለመክፈት ቤተክርስቲያኗ ሰነዶችን ሰንዳ መንግስት ጎደለኝ ያለውን ነገር የመስጠት ኃላፊነቶች ከወዲሁ ሊሰሩ ይገባል። ተመልካቾቻችን ዜናዎቻችን እንደቀጠሉ ይገኛሉ። የእንግዳ ሰዓታችን ላይ ደርሰናል። እንግዳችንም እንግዲህ በማህበረ ቅዱሳን መዝሙርና ኪነ ጥበብ ማዕከል ውስጥ የግዕዝ ትምህርት ክፍል አገልጋይ አቶ አስማረ ሙሴ ናቸው። እንግዲህ ዛሬ የምንቃኘው ማህበረ ቅዱሳን በቅርቡ በዩቲዩብ ቻናል የግዕዝ ትምህርት ጀምሯል። አጠቃላይ ዓላማው ምን ይመስላል ስንል እንጠይቃለን። እንኳን ደህና መጡ። እንኳን ቆያችሁ። እንግዲህ ያው ለተመልካቾቻችን ለማስተዋወቅ እንደሞከር ነው ማህበረ ቅዱሳን በቅርቡ በዩቲዩብ ቻናል የግዕዝ ትምህርት ጀምሯል። ዋና ዓላማው ምንድነው? እሺ አመሰግናለሁ። እንግዲህ ኢትዮጵያ የራሳቸው ፊደልና ቋንቋ ካላቸው ሀገሮች መካከል ነች እና ግዕዝ ቋንቋ ደግሞ በቀደመው ጊዜ የብሔራዊ ቋንቋ ሆኖ ወይም ደግሞ የቤተ መንግስት ቋንቋ ሆኖ የኖረ ቋንቋ ነው። ከዛ ጋር ተያይዞ የሀገሪቱ ታሪካዊ፣ ባህላዊ፣ ፖለቲካዊ እንዲሁም ሳይንሳዊ የሆኑ ሰነዶች ሁሉ ተሰንደውበት የሚገኝ ቋንቋ እንደመሆኑ ይህን ቋንቋ መማር ዘርፈ ብዙ የሆነ ጥቅም አለው ማለት ነው። ቋንቋውን መማርም አገሪቱን ከማወቅ ጋር ማገናኘት እንችላለን ማለት ነው። ስለዚህ ማህበረ ቅዱሳን በዩቲዩብ ትምህርቱን ማስተማር የጀመረበት ዋናው ዓላማው በሶስት ከፍለን ማየት እንችላለን። የመጀመሪያው ማንነትን ከመረዳት አኳያ መጀመሪያ ላይ እንዳልሁት ምንድነው የጥንት ኢትዮጵያውያን ቋንቋው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአምልኮ መፈጸሚያ ቋንቋ ብቻ ሳይሆን የጥንቷ ኢትዮጵያ ታሪካዊ፣ ፖለቲካዊ፣ ማህበራዊ እንዲሁም ደግሞ ሌሎች ሳይንሳዊ የሆኑ ሰነዶች ተሰንደውበት የቆየ ቋንቋ ስለሆነ እሱ ለምእመናን ወይም ደግሞ ለሁሉም ለህዝቡ ማስተማር ማለት ኢትዮጵያን እንደ መግለጽ ነው። እንዲሁም ደግሞ እነዚህን ቅርሶችንም ከትውልድ ወደ ትውልድ እንደማስተላለፍ ይቆጠራል ማለት ነው። ሌላ ሁለተኛው ምንድነው ግዕዝ ቋንቋን ስናስተምር የቤተክርስቲያንንም ትምህርት የቤተክርስቲያንም አገልግሎት እያጠናከርን ነው ማለት ነው። የቤተክርስቲያን አገልግሎት እንዳልሁሽ እንትኑ ምንድነው አገልግሎቷ ሰዓታቱ፣ ቅዳሴው፣ ማህሌቱ፣ ሌሎችም የትርጓሜ መጻሕፍቶች ሁሉ ተሰንደው የሚገኙበት ስለሆነ ቋንቋውን ለምእመናን ማስተማር ምእመናን
አገልግሎቱን በደንብ እንዲረዱትና ንቁ ተሳትፎ እንዲሆኑ ያደርጋቸዋል ማለት ነው። ሌላው ሶስተኛው ምንድነው ተደራሽነትን ለማስፋት ነው። ከቅርብ ጊዜ ወዲህ ብዙ ሰዎች የግዕዝን ቋንቋ ጥቅሙን ስላወቁ መማር ይፈልጋሉ። ግን ብዙ ጊዜ አሁን የሚሰጡበት ቦታዎች ላይ በአካል ተገኝቶ ስለነበር መማር የሚያስፈልገው ግዴታ ስለነበር ማለት ነው። በጊዜና በቦታ ሳይወሰኑ ባሉበት ቦታ ሆነው እንዲማሩ ለማስቻል በዩቲዩብ ተጀምሯል ማለት ነው። መልካም። እንደሚታወቀው ያው ይሄ ስርዓተ ትምህርት ተቀርጾለት ነው ወደ ትግበራ የገባውና በተለይ ደግሞ ያው ማህበራዊ ድረገጹ አሁን ዓለምን በአንድ መንደር ውስጥ እያሽከረከረ ባለበት ወቅት የግዕዝ ትምህርት ያው በዩቲዩብ ቻናል ማህበረ ቅዱሳን መምጣቱ እንደ አንድ በጎ ተግባር ቢቆጠርም ነገር ግን አልዘገየም ወይ? ለምንድነው እስካሁን የቆየው? እውነት ነው። የዘመኑን የዋጁ ቴክኖሎጂዎችን በመጠቀም ቋንቋውን ማስተማር መቻል ላይ ዘግይተናል። እውነት ነው። ግን ከዚህ በፊት ማዕከላት ላይ ግቢ ጉባኤያት ላይ እንዲሁም አንዳንድ ወረዳ ማዕከላት ላይ ሲሰጥ ነበር በተቆራረጠ መልኩ ቢሆንም ማለት ነው። በዚህ እንዳልሽው በእነዚህ ፕላትፎርሞች ዘመኑን በዋጁ ፕላትፎርሞች ትምህርቱን ለመስጠት ከታሰበ ቆይቷል። ግን የተለያዩ ቅድመ ዝግጅቶችንም ስናደርግ ነበረ። ለዛ ነው የዘገየው። መልካም። ከዩቲዩብ ቻናል በተጨማሪ በሌሎች ፕላትፎርሞች ደግሞ የግዕዝ ትምህርትን ለማስተማር ምን የታቀደ ነገር አለ? በቀጣይስ ምን ለመስራት ይታሰባል? አሁን በግዕዝ ጀምረናል። በእርግጥ ግዕዝ በዩቲዩብ ራሱ በቂ ነው ማለት አይደለም። ፌስ ቱ ፌስ ማለት ፊት ለፊት በአካል ተገኝቶ ማስተማሩም ራሱ በቂ አይደለም። ግን መሰረታዊ ነገሩን የትምህርቱን መሰረታዊ የሆነ ትምህርት ለምእመናን ለመስጠትና ዋናውን ደግሞ አስፍተው እውቀታቸው እንዲያዳብሩ እንዲማሩ ወይም ደግሞ መደበኛ በሆነው ትምህርት የግዕዙ የምንድነው የቋንቋውን ጥቅም ገብቷቸው መደበኛ ወደ ሆነው ትምህርት በዲፕሎማም ሆነ በዲግሪ ገብተው እንዲማሩና ለሀገርም ለራሳቸው ማስተዋጽኦ እንዲያደርጉ ነው በዋናነትና ወደፊት ምንድነው ከዩቲዩብ በተጨማሪ ቴሌግራም ቻናል ከፍተን የተለያዩ መጽሐፍትን እዛ ላይ በመልቀቅና ለምእመናን ተደራሽ በማድረግ በቀላሉ እንዲያገኛቸው ለማድረግ አስበናል። ተጨማሪ ደግሞ ሌሎች የሞባይል አፕሊኬሽኖች አዘጋጅተን በቀላሉ መሰረታዊ የሆነውን ትምህርት እዛ ላይ እንዲያገኙ ወይም ደግሞ የግዕዝ ቃላትንም እንዲያውቁ ለማድረግ ታስቧል ወደፊት ማለት ነው። ስለዚህ ምእመናኑ የሚጠበቅበት በዚህ በተለይ በተዘጋጀለት ፕላትፎርም መሰረት እየገቡ እንዲከታተሉ እውቀት እንዲያገኙ እንደገና ይህንን ያዘጋጀውን ማህበረ ቅዱሳን እንዲያበረታቱ ምን ይጠበቅባቸዋል? እንግዲህ ከምእመናን መጀመሪያ ላይ እንዳልሁት ግዕዝ መማር በጣም ዘርፈ ብዙ ጥቅም አለው። ውጭ ሀገር ዩኒቨርሲቲ ሳይቀር ትምህርቱን እየሰጡን ያሉ ያው ታሪካዊና ሌሎች ሳይንሳዊ ጥቅሞችን ስለሚረዱ ማለት ነው። ምእመኑም የራሱ ሀብት ስለሆነ ልጆቹን እየቀሰቀሰ ራሳቸው ወላጆችም እየተማሩ ልጆቻቸውን በማስተማር እና ሰውም እንዲማር ቅስቀሳ እያደረጉ የራሳቸውን አስተዋጽኦ እንደ ባለቤት መወጣት አለባቸው ብዬ አስባለሁ። እናመሰግናለን። እሺ፣ አመሰግናለሁ። ተመልካቾቻችን ዜናዎቻችን እንደቀጠሉ ይገኛሉ። ከመሸጋገሪያ በኋላ ተመልሰን እንገናኛለን። ዘመናዊ የሳሙና ፋብሪካ ገንብቶ ወደ ስራ የገባው የይርጋለም ቅድስት አርሴማ ገዳም ከ1% በላይ ውጤታማ መሆኑን አሳወቀ። በቀጣይም ስራውን በማጠናከር በርካታ የቤተክርስቲያን ችግሮችን እንደሚፈታ አመላክተዋል። ተመስገን ፈቃዱ በሲዳማ ሀገረ ስብከት በይርጋለም ደብረ ታቦር ኢየሱስ ወደብረ መንክራት ቅድስት አርሴማ አብያተ ክርስቲያናት የተገነባው ጽሩይ የሳሙናና የፈሳሽ ሳሙና ፋብሪካ ባሳለፍነው ዓመት ህዳር 7 ቀን ተመርቆ ወደ ስራ መግባቱ ይታወሳል። ቅድስት ቤተ ክርስቲያንን በልማት ስራዎች ከነበራት ልዕልና ከፍ እንደሚያደርጋት የታለመለት ይህ ፋብሪካ አሁን ላይም የታለመለትን ዓላማ እያሳካና ምዕመናንን ተጠቃሚ እያደረገ መሆኑን መላከ ሕይወት ቀሲስ እንዳልካቸው አብርሃ ይናገራሉ። ሙሉ እንደሚፈልገው ፐርሰንት ሙሉ ነገር
ይኖረዋል ባንልም እንኳን እድገቱ ለውጡ ፈጣን ለውጦች እየተስተካከሉለት ሐዋሳ ያሉ አድባራት ሁሉም እኛ ወኪል አከፋፋይ እንሆናለን። በየደብራችን ላይ እናከፋፍላለን የቅድስት አርሴማን ሳሙና በሚል ፈቃደኝነታቸውን እየሰማን ነው ያለነው። ሰውም በየደብሩ እየሄደ የቅድስት አርሴማን ሳሙና ለምን አታመጡልንም እያለ እየጠየቀ ነው ያለው። ዓላማውን ይዘን ስንነሳ ብዙ ባለሙያዎች ናቸው ይወጡልን አለን ያሉ ከጎናችን ቀጥ ብለው የሚታገሉ ግለሰቦች ያገኘነው። ስለዚህ እነሱን አይምሮ ተጠቅመን የሚቀጠረውን ቀጥረን በጎ አድራጊውን በበጎ አድራጊ ይዘን ስራው ይሄድ እየተደረገ ያለበት ሁኔታ ነው ያለው። በአጠቃላይ ስራው በደንብ አክቲቭ በሆነ ሰዓት የበለጠ ለዞን ለቤተክርስቲያንም ትልቅ ጠቀሜታ አለው። ፋብሪካውን ተወዳዳሪ ለማድረግ እየሰራን ነው ያሉት መላከ ሕይወት አክለውም የሳሙና ፋብሪካው ቅድስት ቤተክርስቲያንን የሚወክል በመሆኑ ጥራት ያላቸው ምርቶችን እያመረተ እንደሚገኝም አሳውቀዋል። የትም ሀገር ላይ ኤሲክስ አርሴማ 6 ቀኗንና ይህን በቅድስት አርሴማ በመወሰን ሊሄድበት ይሄ ስም እንዳያስተች በዚህ ስም በጥራት ይውጣ የሚለውን ነገር በዚህ ወስነን የፈለገ ይዘ ያልፈለገን ቢተው ይሻላል እንጂ በኤሲክስ የሚወጣው ሳሙና ጥራቱን ይጠብቅ ብለን ወደዚህ ያመጣል። በመጨረሻም ቅድስት ቤተክርስቲያንን በልማት ስራዎች ሁሉ ተወዳዳሪ ማድረግ ይጠበቅብናል ሲሉም መልእክት አስተላልፈዋል። ዛሬ ሁሉም ተነስቶ ጥላቻ ቃላቱን የሚሰነዝርባት አንድም እንዲህ አይነት ነገሮቻችን ዝም ያለ የሆነብን ነው እና በርተም ብንሰራና እንደው ጥሩ ነገሮች ቢታዩብን ግብጽን እኮ የሙስሊሙ መንግስት ኦርቶዶክስን እስከመጠበቅ የደረሰው በስራቸው ነው በልማታቸው ነው። ስለዚህ እኛም በተቻለ መጠን እንደው እንዲህ አይነት ነገሮችን በመስራት ብንበረታ ብንጠነክር አሁን ቤተክርስቲያናችን ባለጸጋ ናት፣ በሁሉ ባለጸጋ ናት እና ባለጸግነቷን በሚገባ ፍሬ ላይ ለዓለም እናሳይ ሰርተን። በቅድስት ቤተክርስቲያን ላይ የሚነገሩ የሐሰት ትርክቶችን ለማስተካከል ስራዎች እየተሰሩ መሆኑን ማህበረ ቅዱሳን አስታወቀ። ይህም ማህበረ ቅዱሳን በአቅም ማጎልበቻ ጥናትና ምርምር ተቋም በኩል ያካሄደው ጥናት ግቡን እንዲመታ ሁሉም በኔነት ስሜት ሊተገብር ይገባልም ብሏል። ሀብቴ ብርሃኑ በምድር ላይ ካሉት ሃይማኖቶች ከቅዱስ ጳውሎስና ከቅዱስ ጴጥሮስ ጋር ቀጥታ ግንኙነት ያላት የኢትዮጵያ ቤተክርስቲያን ናት ሲሉ የታሪክ ተመራማሪዎች ይናገራሉ። ይሁን እንጂ ይህንን ወደ ጎን በመተውም ቤተክርስቲያን ላይ በተለያዩ አካላት የሐሰት ትርክቶች ሲነገሩ ይስተዋላል። ይህንንም ለማረምም ማህበረ ቅዱሳን በጥናትና ምርምር ሰፊ ስራ እየሰራ ይገኛል። በሶስት ዙር ማህበሩ ባካሄደው ጥናትም በተደራጀ መልኩ ሲፈጸሙ የቆዩ የሐሰት ትርክቶች መገኘታቸውን ዲያቆን ዶክተር ታደሰ ዘርፉ ገልጸዋል። ጥናትና ምርምሩ 3 ፌዝ እንዲካሄድ ነው የታቀደው የነበረው። የመጀመሪያው ከጥንት እስከ ዛሬ ያለውን ለማጥናት ቡድን ተቋቁሞ የአጥኚ ቡድን ለብዙ ጊዜያት ይህን ሲመረምር ነው የቆየው። ያንን ስራውን አከናውኖ ጨርሶ ለህዝብ ውጤቱን አቅርቧል። አምና በነበረው አመታዊ የጥናትና ምርምር መድረክ ወደ 3 አይነት የሐሰተኛ ትርክቶች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የተፈጸሙና እነዚህም በ3 ዘርፎች ሊከፈሉ እንደሚችሉ ነው ያየነው። አንደኛው ሶሾ ፖለቲካል ይዘት ያለው ወይም ደግሞ ማህበረ ፖለቲካዊ ይዘት ያለው ትርክት አለ። ሁለተኛው ኢኮኖሚያዊ ወይም ደግሞ ኢኮኖሚካዊ ይዘት ያላቸው እውነት ያልሆኑ ግን የተቀነባበሩ ትርክቶች ማለት ነው። እነዚህ አሉ። ሶስተኛው ደግሞ ከአስተምሯ ከስነ መለኮታዊ አስተምሮ ወይም ደግሞ ቴዎሎጂካል ይዘት ያላቸው ትርክቶች እንዳሉ ነው ለመመልከት የሞከርነው ማለት ነው። ሶስቱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ለዘመናት በታቀደና በተጠና መልኩ ሲፈጸሙ እንደነበሩ ተመልክተናል እና ሌሎቹም እንደዚሁ በኢኮኖሚም በስነ መለኮታዊ አስተምሮም ላይ ቤተክርስቲያኒቷ ያልሆነችውን ሆናለች፣ ያላደረገችውን አድርጋለች ብሎ ስሟን የማጠልሸት ለተገኙት የሐሰት ትርክቶች መፍትሄ ለማስቀመጥ ስራዎች እየተከናወኑ እንደሚገኙም ተናግረዋል። 3 ዋና ዋና ዓላማዎችን የያዙ የአጭር ጊዜ የመካከለኛና የረጅም ጊዜ እርምጃዎች እንደሚያስፈልጉ ታምኖበት ስራዎችን ለመስራት ተሞክሯል። ለምሳሌ እንደ አጭር ጊዜ ሰዎች ለአዲስ ሀሳብ ከመጋለጣቸው በፊት እውነት ማወቅ ስላለባቸው እውነቱን ማሳወቅ ይገባል በሚል ንጹሐንን የመጠበቅ፣ ሌላው ደግሞ ዋናው አጸፋዊ የትረካ ኃይልን ማቋቋም ያስፈልጋል። ወይም ደግሞ ቢልዲንግ ካውንተር ናሬሽን ፓወር ያስፈልጋል። የመካከለኛና የረጅም ጊዜ እቅዶችም እንዲሁ አሉ። ቡድኑ እንግዲህ ተጠናክሮ መስራት አለበት ነው።
አክለውም ችግሮች ሲፈጠሩ ከማዘንና ከመቆዘም ወጥቶ የመፍትሄ አካል መሆን እንደሚገባ መልእክታቸውን አስተላልፈዋል። ችግሮች ሲፈጠሩ ችግሩ ላይ ብቻ ማተኮር፣ መፍትሄ ላይ የመፍትሄ ሰው አለመሆን ብዙ ዋጋ ያስከፍለናል እና ሁሉም ሰው ከመቆዘም ከማዘን እንዲሆነ ብሎ ከመቆጨት ወጥቶ ወደ ስራ መግባት አለበት እና ጊዜ ደግሞ አሁን ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዋጅ ከተደነገጉት መካከል አንዱ የሆነው ጾመ ነቢያት ከተጀመረ 1 ሳምንት ማስቆጠር ይታወቃል። ምዕመናንም የሚጾሙትን ጾም ሃይማኖታዊና መንፈሳዊ ዳራውን አውቀው መጾም አለባቸው ሲሉ መምህራነ ቤተክርስቲያን ያስተምረውናል። በጉዳዩ ላይ ተጨማሪ ዘገባን ያሰናዳው ተመስገን ፈቃዱ ነው። ጾመ ነቢያት ጾመ ጌና የምንለው ያው በሊቃውንቱ ጾመ ነቢያት ተብሎ ይነገራል። ምክንያቱም ጾመ ነቢያት የተባለበትም ነቢያት ኢየሱስ ክርስቶስ ወይም መሲሁ ይወርዳል ይወለዳል የሚለውን ይጠብቁ ስለነበረ በተለይ ነቢያቱ 40 ቀን ይጾሙ ነበረ። ትንቢት ለመናገር ብዙ ጊዜ ጾም ትልቅ ነገር እንግዲህ ሙሴን ብናይ ትንቢት ለመናገር እስራኤልን ለመምራት የቃል ኪዳኑን ታቦት ለመቀበል 40 ቀናትን እና 40 መዓልትን ጾሟል። እንግዲህ ከዚያ ጀምሮ ሙሴ የመጀመሪያው ሊቀ ነቢያት እንለዋለን፣ መስፍንም ነቢይ ነው እንላለን እና ሙሴ የጀመረው ጾም እንግዲህ የተለያዩ ነቢያትም እየተነሱ ስለጾሙት ጾመ ነቢያት እንለዋለን። እንግዲህ ለምን ጾሙት የምንለው መሲሁ ይወርዳል ይወለዳል፣ ይህን ቀኑን ማወቅ ቀኑን መወሰን እንደገና ስለ መሲሁ ምክንያቱም ኢየሱስ ክርስቶስ ትልቅ የሰው ልጅ ድህነትና መድኃኔ ዓለም ስለሆነ ይህን የተስፋ ቃል ለማወቅ ነቢያት በየጊዜው ጾመውታል። ከነፍስ ድህነት በላይ ምንም ነገር ስለሌለ ይሄ ነው እንግዲህ ታሪካዊ አመጣጡ። ይህ ጾም አምላካችን ኢየሱስ ክርስቶስ ለአዳም ድህነት ከልጅ ልጁ ተወልዶ እንደሚያድነው የገባለት ቃል እንዲፈጸም ትንቢት በተነገረው መሰረት ነቢያት ስለጾሙት የነቢያት ጾም ወይንም ጾመ ነቢያት ይባላል። ቀደም ሲልም የታሪክና የሥርዓተ ቤተ ክርስቲያን መምህሩ ታሪካዊ ዳራውን በጥቂቱ አስዳሰውናል። ይህንንም ምዕመናን ተገንዝበው ሊጾሙት ይገባል ብለዋል። ነቢያት እንግዲህ ሰማያዊው መሲህ ወርዶ ስጋ የሚለብስ እና እንዲህ ምጡቅ የሆነ ምስጢር ከተገለጸላቸው እያንዳንዱ ሰው ሲጾምም በተሰበረ ልቡና የሚያገኘው ነገር አለ። እግዚአብሔር ቃል ኪዳኑን አያጥፍም። ለነቢያት፣ ለሐዋርያት፣ ለጻድቃን፣ ለሰማዕታት የለመኑትን የሰጠ አምላክ አሁንም እኛ የልቡናችንን መሻት ብንለምነው የምንፈልገውን ነገር ሁሉ ይሰጠናል ማለት ነው። የታሪክ መምህሩ አክለውም ምዕመናን የሚጾሙትን ጾም ታሪካዊና መንፈሳዊ ዳራውን አውቀው መጾማቸው ያለውን አስተዋጽኦ በማንሳት መልእክታቸውን አስተላልፈዋል። በምንጾም ጊዜ ለምን እንደምንጾም ማወቅ አለብን። ያለበለዚያ ልምድ ይሆንና ጽድቁንና ኃጢያቱን እንደባልቀዋለንና በሚጾም ጊዜ ጾም ሲጾም ያ ጾም እንዴት ተጀመረ እንዴት መጣ የጾሙ ሰዎች ምን ረድኤት በረከት አገኙበት ብሎ እሱም በሚጾም ጊዜ ራሱን ከኃጢያት ሁሉ ቆጥቦ ልቡናውን ሰብሮ ከእግዚአብሔር ረድኤት በረከት እንዲያገኝ እንዲሻ ይገባዋል ማለት ነው። ተመልካቾቻችን ዜናዎቻችን እንደቀጠሉ ይገኛሉ። በክርስትና ሕይወት ያለ ድካም ለማደግና ለመበልጸግ መሞከር እሳቤው የተሳሳተ ውጤቱም ተቀባይነት የሌለው መሆኑን መምህራነ ቤተክርስቲያን ተናገሩ። በጉዳዩ ዙሪያ ቅድስት ቤተክርስቲያን በትጋት የምታስተምርና አገልግሎቷም ለምሳሌነት የሚበቃ መሆኑ ተመለክቷል ሲል ባልደረባችን ናሁም ገብረ ኪዳን ተጨማሪ ዘገባ አሰናድተዋል። የድካም ዋጋው የገባቸው ሐዋርያት አባቶቻችን በሕይወታቸው ብዙ አስተምረውናል። በእርግጥ ክርስትና ድካምና ልፋትን የሚጠይቅ ዋጋውን በድካም የሚገኝ መሆኑ የታወቀ ነው። መጋቢ ሃይማኖት ቀሲስ ሰምረ ተፈራ መድከም በክርስትና ሕይወት ያለውን ስፍራ ያስረዳሉ። ይህ ባጭር መክበር በዓለም ላሉ ሰዎች እንኳን እግዚአብሔርን ለረሱ ክርስቶስን ለረሱ ሰዎች እንኳን አይሆናቸውም። እንኳን ክርስቲያን ነኝ ለሚል ሰው ክርስቲያን አይደለሁም ወይም ክርስትናን ያልጠበቀ በክርስትና ውስጥ የሌለ ሰው እንኳን ባጭር ቢከብር አወዳደቁ የከፋ ይሆናል። ወዲያው ክርስትናማ ባጭር የሚከበርበት አይደለም። እንዴት ብሎ በክርስትና ባጭር ሊከበር ይችላል? ለምሳሌ የመጀመሪያውን አዳም ስናይ እኮ ባጭር አምላክ ለመሆን ፈልጎ አይደል የወደቀው? ባጭር መክበር ማለት በክርስትና ውስጥ አይሆንም።
በዘመናችን ስለ ድካም ያለው እሳቤ የተሳሳተ መሆኑን ተከትሎ ነገሩ የሚያስከትለው ጉዳት ከፍተኛ ነው ይላሉ ከጣቢያችን ጋር ቆይታ ያደረጉት ሰባኪ ወንጌል። ስለዚህ ባጭር መክበር ማለት በክርስትና ውስጥ አይገኝም። እንዲህ አይነት ነገር በክርስትናም የሚታሰብ አይደለም። እንዳየነው ቅድም አዳምን ስናይ አምላክ ለመሆን ፈለገ። እንዴት ሊሆን ይችላል? ከክርስቶስ ካልተሰጠ መክበር፣ ከእግዚአብሔር ካልተሰጠ መበልጸግ፣ ከእግዚአብሔር ካልተሰጠ ስልጣን አይሆንም። ስለዚህ ባጭር እናገኘዋለን የምንለው ሁሉ አይደለም፣ ሁሉ በድካም። በስተመጨረሻም ቅድስት ቤተክርስቲያን ድካምን አስመልክቶ በትጋት የምታስተምር መሆኑን የሚጠቅሱት ቀሲስ ሰምረ ተከታዩን የመፍትሄ ምክር ሀሳብ ለግሰዋል። መፍትሄው አባቶችን ማየት ነው። በዚህ ምድር ተዘከሩ መኳንንቲክሙ አይደለም የሚለው መጽሐፍ ቅዱስ፣ አለቆቻችሁን የቀድሞ ሰዎቻችሁን ተመልከቱ ይላል። በአጠቃላይ ስልጣን ለመፈለግም ሀብት ለመፈለግም በዚህ ምድር ጸጋን ለመፈለግም ካየን በዚህ ምድር እግዚአብሔርን ትተው ጸጋን የፈለጉ ሰዎች የወደቁትን መመልከት ያስፈልጋል። ከዚያ ልንማር ያስፈልጋል። የአቡነ ጎርጎርዮስ የመጽሐፍ ትርጓሜ ጉባኤ ቤት በስራና በተለያዩ ጫናዎች የጉባኤ ቤቱን ትምህርት መማር ላልቻሉ ደቀ መዛሙርት ምቹ ሁኔታን መፍጠሩን ገለጸ። ጉባኤ ቤቱ ባሳለፍነው በ2017 ዓ.ም የተጀመረ ሲሆን በማህበረ ቅዱሳን ዋናው ማዕከል የአቡነ ጎርጎርዮስ ትምህርትና ስልጠና ማዕከል አዘጋጅነት እየተሰጠ ይገኛል። ዲያቆን ኤርሚያስ ደባሱ ተጨማሪ ዘገባ አለው። ወቀሪቦ እግዚ ኢየሱስ ኢየሩሳሌም በጻቤ ተፋጌን ተገቦ ደብረ ዘይት። ጌታ ኢየሩሳሌም ሊገባ በቀረበ ጊዜ የደብረ ዘይት አጠገብ ወደሚሆን ቤተፋጌ ደረሰ። ቤተፋጌ ስመሰብ ነው ቢሉ ፎናና፣ ቦታ ነው ቢሉ የተመሳቀለ ጎዳና ማለት ነው። ይህ በአቡነ ጎርጎርዮስ የመጽሐፍት ትርጓሜ ጉባኤ ቤት እየተሰጠ ያለ የሐዲስ ኪዳን አንድምታ ትርጓሜ ነው። የቅድስት ቤተ ክርስቲያን እውቀት የሚቀዳበት ንጹህ ምንጭ፣ ሰፊው ውቅያኖስ። የሐዲስ ኪዳን ትርጓሜ እኔ በጣም ከፊት ጀምሮ ስፈልገው የነበረ መማር አለብኝ ብዬ የማስበው ትምህርት ነበረ። ትምህርቱን ደግሞ አገኛለሁ ብዬ ያው አስቤ አላቅም። ያው ህልም ይሆንብኛል በጣም አስብ ነበርና አሁን ግን ስራም እየሰራው መማር ችያለሁ ማለት ነው። በዚህ ጉባኤ ቀን ስራቸውን እየሰሩ ዓለማዊ ስራቸውን እየሰሩ ማታ ደግሞ ባላቸው ሰዓት እዚህ መጥተው የቤተክርስቲያንን ትምህርት እንዲማሩ ያስቻለ ትልቅ እድል የፈጠረ ነው። በተለይ በዓለማዊ ትምህርት የተማርን የጉባኤ ቤቱን ህይወት እናፈቃለን ብዙዎቻችን። አሁን ጥሎ መሄድም ችግር ሆኖ ይሄ እድሉ ደግሞ አልገኝ ብሎ በመሃል ላይ ነው ያለነው እና እንደ አይነት እድል መፈጠሩ ለነሱ በሚመች ከቢሮ በሚወጡበት ሰዓት የቤተክርስቲያንን ትምህርት ማግኘታቸው ትልቅ እድል ፈጥሮላቸዋል። ይህ የአንድምታ ትርጓሜ ጉባኤ ቤት ልክ እንደ ዲያቆን ኤስድሮስና ዲያቆን ናትናኤል ብዙዎች በስራና ሌሎች ሁኔታዎች ያለመመቻቸት ሲናፍቁት የነበረውን ጉባኤ በመትከል መጻሕፍትን የመማር በር ከፍቶ ትርጓሜን ከታሪክ ታሪክን ከአተታ በአንድምታ እያጋመደ ስርዓቱን በጠበቀ መንገድ ሕያው ቃሉን ለትውልድ ለማቀበል እድል ፈጥሯል። የትምህርት አሰጣጡ ምንም ልዩነት የለውም። እዚያ በምንሰጠው መልኩ እዚህም ይሰጣል፣ እዛ በሚተረጎም መልኩ እዚህም ይተረጎማል። ሰዓቱ ከመለያየቱ ከመቀያየሩ ውጪ ምንም ልዩነት የለውም ነው። በሌላ በኩል ያው ጥራት የሚባለው በትምህርት ቤት በተለይም በመንፈሳዊ በአብነት ትምህርት ቤቶች ጥራቱን የሚወስነው ያው የተማሪው ብርታትና ትጋት ነው። የተማሪው መቀጸል፣ የተማሪው በርትቶ ማጥናት ጥራቱን ሊወስነው ይችላል። በራሱ ጥረት በራሱ አያያዝ። ሆኖም ግን ጥሩ አያያዝ ወይም ትጋት ያለው በመምህሩ ይታወቃል። እሱም እንዲሁ በሚያደርገው ጥረት ቃለ እግዚአብሔሩን የመያዝ እድሉን የሰፋ ያደርግለታል ማለት ነው። የትርጓሜ ጉባኤያትን ስርዓት አስጠብቆ የቤተ ክርስቲያንን አገልጋዮች ለማፍራት ያለው ድርሻ ከፍተኛ መሆኑም ተገልጿል። እንግዲህ እኛ የምናስበው ቢቻል በደንብ ሰርቲፊኬቱን ወስደው ትርጓሜውን ጠንቅቀው አውቀው ነገ ጠዋት እንደ አይነት ጉባኤ ቤት ዘርግተው ማስተማር የሚችሉ ደቀ መዛሙርትን ማፍራት ነው። ባይቻል ግን ባሉበት አካባቢ ቤተክርስቲያን በምትፈልጋቸው በተለያዩ ማህበራትም ይሁን በተለያዩ የቤተክርስቲያን ልጆች የምእመናን ስብስብ ውስጥ ተገኝተው ዓለሙን የዋጀ ዘመኑን የዋጀ ትምህርት መስጠት የሚችሉ ደቀ መዛሙርትን ማፍራት ስለሆነ እዚህ ጉባኤ ቤት ጉባኤያቸውን ጨርሰው ትምህርታቸውን ጨርሰው ሲያጠናቅቁ ሰርቲፋይድ ይደረጋሉ። የራሳቸው የተማሩበት ሐዲስ ኪዳን ከሆነ የሐዲስ ኪዳን ሰርቲፊኬት ይሰጣቸዋል። ስለዚህ በዛ መሰረት ቤተክርስቲያን ልጆች መሆናቸው በቤተክርስቲያን የተማሩ መሆናቸው ከትክክለኛ ምንጭ እውቀቱን የቀሰሙ መሆናቸው ተረጋግጦ በዛ መሰረት ሰርቲፋይድ ይደረጋሉ ማለት ነው።
ከውጭ ወዳገኘነው ዘገባ ስንሸጋገር በአውሮፓ የሚኖሩ ኢትዮጵያውያን በኢትዮጵያ ውስጥ ይፈጸማል ያሉትን ግድያ በሰላማዊ ሰልፍ ማውገዛቸውና ሳምንታዊ የውጭ መረጃዎችን ናኦም ገብረኪዳን በአውሮፓ የሚኖሩ ኢትዮጵያውያን በኢትዮጵያ ውስጥ ይፈጸማል ያሉትን ግድያ በሰልፍ አወገዙ። የተቃውሞው ሰልፍ በጀርመን ባሉ 26 አጥቢያ አብያተ ክርስቲያናት አስተባባሪነት የተካሄደው በበርሊን ከተማ ነው። በጀርመንና አጎራባች የአውሮፓ ሀገራት የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያኖች ላይ ይፈጸማል ያሉትን ግድያ፣ ግፍና ማፈናቀል በርሊን ጀርመን ውስጥ ባደረጉት የአደባባይ ሰልፍ አውግዘዋል። ሰልፉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጀርመንና አካባቢው ሀገረ ስብከት አስተባባሪነትም ተጠርቷል። ሰልፈኞቹ የኢትዮጵያ መንግስት በተለያዩ አካባቢዎች በተደጋጋሚና ሆን ተብሎ የሚፈጸመውን ግድያና ግፍ እስካሁን ማስቆም አልቻለም ብለዋል። የሰልፉ ተሳታፊዎች ኢትዮጵያውያን ካህናትና ምዕመናን ብቻ ሳይሆኑ የሌሎችም ሀገራት ዜጎች አብረው ድምጻቸውን ያሰሙ መሆናቸውም ተገልጿል። በተለይ በኦሮሚያ ክልል አርሲ፣ ጅማ፣ ወለጋ፣ ሻሸመኔ እንዲሁም በሐረሪ ክርስቲያኖች መገደላቸውን የገለጹት ሊቀ ካህናት ዶክተር መዊ በአጠቃላይ በሀገሪቱ ግፍ እየተፈጸመ ነው በማለት ለሰልፍ ያስወጣቸው ምክንያትን ዘርዝረዋል። የጀርመንና አካባቢው ሀገረ ስብከት ስራ አስኪያጅ መላከ መዊ ልሳነ ወርቅ ውቤ በበኩላቸው ከሚገደሉት ሌላ የታፈኑት፣ የታገቱት፣ የተፈናቀሉትና ሀብት ንብረታቸው የተወሰደባቸው እንዲሁም በረሃብ እያለቁ ያሉት ክርስቲያኖች ናቸው በማለት እነዚህ ወገኖች የሚደርስላቸው አጥተዋል ብለዋል። በዋና ከተማዋ በርሊን ሰልፉ የተካሄደው የኢትዮ ጀርመን የኢኮኖሚ ትብብር ጉባኤ እየተከናወነ ባለበት ዕለት መሆኑን የዶቼ ቬሌ ዘገባ ያመላክታል። በማህበረ ቅዱሳን አሜሪካ ማዕከል የዲያቆናት ጉባኤና ምክክር ተደረገ። የዲያቆናቱ ጉባኤና ምክክር የተደረገው በማህበረ ቅዱሳን አሜሪካን ማዕከል በላስ ቬጋስ ንዑስ ማዕከል አስተባባሪነት ነው። በከተማው ባሉ አጥቢያ ቤተክርስቲያናት የሚያገለግሉ ዲያቆናት በጉባኤው ላይ ተሳትፈዋል። በተጋባዥ መምህራን ልዩ ልዩ ርዕሰ ጉዳዮች ገለጻ ከቀረበ በኋላ ዲያቆናቱ ያላቸውን ጥያቄዎች አቅርበው ከመምህራኑ ጋር ቆይታ አድርገዋል። በተጨማሪም ከዲያቆናት ወላጆች ጋር ወላጆች ዲያቆናት ልጆቻቸውን እንዴት ማገዝ እንደሚገባቸው የግንዛቤ መስጫ ገለጻና ውይይትም ተደርጓል። ዲያቆናትና ወላጆቻቸው እንዲህ አይነት መርሃ ግብር በተደጋጋሚ ቢደረግ አገልጋይ ዲያቆናቱ እንዲሁም ወላጆችን እንደሚጠቅም አስተያየታቸውን ሰጥተውኛል ያለው በማህበረ ቅዱሳን አሜሪካ ማዕከል ሚዲያ ክፍል ነው። የዓለም አብያተ ክርስቲያናት መሪዎች በኒቂያ ተሰብስበው ጸልየዋል። ይህ ታላቅ ጉባኤ በታሪካዊቷ ኒቂያ በአሁኗ ቱርክ ኢዝኒክ ከተማ ልዩ በሆነ የጸሎት ስነ ስርዓት ተካሂዷል። ስብሰባው የተዘጋጀው ከ1700 ዓመታት በፊት በ325 ዓ.ም ለመጀመሪያ ጊዜ የተካሄደውንና ለክርስቲያናዊ እምነት ትልቅ ቦታ የሚሰጠውን የኒቂያውን ዓለም አቀፍ ጉባኤ ለማሰብ ነው። ህዳር 19 ቀን 2018 ዓ.ም በዚሁ ታሪካዊ ቦታ በተደረገው የዓለም አቀፍ የጸሎት መርሃ ግብር ላይ ብፁዕ ቅዱስ ፓትርያርክ አግናጢዮስ ኤፍሬም ሁለተኛን፣ ርዕሰ ሊቃነ ጳጳሳት ቅዱስ ሊዮ 14ኛ እንዲሁም ብፁዕ ማር ዮሴፍ ባሊ ተገኝተዋል። ተመልካቾቻችን በዛሬው የቅዱሳን ታሪክ ጽዮን ማርያምን እንዳስሳለን። ተመልሰን እንገናኝ። ሕዝበ እስራኤል የሚጽናኑባትና እግዚአብሔር የሰጣቸውን የቃል ኪዳኑ ታቦት በበደላቸው ምክንያት በሌሎች እጆች ወድቆ ከምርኮ በኋላ ዳግም እግዚአብሔር በፈቀደ ጊዜ ወደ ኢየሩሳሌም የተመለሰበትና በርካታ ታሪኮች ቅዱሳን የተናገሩላት ጽዮን ማርያም ሲታሰብ እነዚህ ሁሉ ታሪኮች ይዟልና በጥቂቱ ነው ብለናል። እንኳን ለእመቤታችን ለቅድስት ድንግል ማርያም ለህዳር ጽዮን በዓል በሰላም አደረሳችሁ። ይህችም ዕለት ዘካርያስ በተቋመ ወርቅ፣ ነቢዩ ሕዝቅኤልም በተቆለፈች መቅደስ፣ ዕዝራ በቅድስት ሀገር ምሳሌ የተመለከቷት እመቤታችን የንጽሕተ ንጹሐን ቅድስተ ቅዱሳን ሰዓሊተ ምሕረት ኪዳነ ምሕረት አቁራሪተ መዓት እመ ብርሃን እመ አምላክ እመ ብዙኃን ወላዲተ አምላክ ቅድስት ድንግል ማርያም የበዓሏ መታሰቢያ ነው። በዚህችም ዕለት ታቦተ ጽዮን ለሊቀ ነቢያት ቅዱስ ሙሴ መሰጠቷ ይታሰባል። በሊቀ ካህኑ በኤሊ ዘመንም ታቦተ ጽዮን በታሪኳ ለመጀመሪያ ጊዜ በአሕዛብ ወይም ኤሎፍላውያን እጅ የተማረከች ቢሆንም ታቦተ ጽዮን በምርኮ በሄደችበት በሀገረ ፍልስጤም ዳጎን የተባለ የአሕዛብ ጣዖታት ቀጥቅጣ አድቅቃ በድል የተመለሰችበት መሆኑንም ከታሪኩ መካከል ይጠቀሳል። ይኸውም በዚህች ዕለት ይታሰባልና ታቦተ ጽዮን በአሚናዳብ ሰረገላ ሆና ከአቢዳራ ቤት ስትወጣ ልበ አምላክ ቅዱስ ዳዊትም በታላቅ ሐሴት
በፊቱ አዘመረ፣ አገለገለም። ምድራዊ ክብሩን እስኪረሳ ድረስም ለእግዚአብሔር የቃል ኪዳን ታቦትም የተቀኘላት ዕለት ነውና ይኸውም በዚህች ዕለት ይታሰባል። ታቦተ ጽዮን መፍቀሬ ጥበብ ንጉሥ ሰሎሞን ወደ ሰራላት ቤተ መቅደስ በክብር የገባችበት ዕለት ነውና ይኸውም በዚህች ዕለት ይታሰባል። ይኸውም የቃል ኪዳኑ ታቦተ ጽዮን ከብዙ የታሪክ ሂደቶች በኋላም ወደ ኢትዮጵያ መጥቶ ልዩ ልዩ የኢትዮጵያ አውራጃዎች ቆይቶ በኢትዮጵያ የታሪክ እናት በምትባል በአክሱም ጽዮን አርፋ ያን ጊዜም ቤተ መቅደሷ ታንጾም በታላቅ ክብር ወደ ቤተ መቅደስ የገባችበት በሐዲስ ኪዳን ቅድስት ኢትዮጵያም ቅድስት ድንግል ማርያምን በጎላ በተረዳ ነገር በዓሏን ታከብራለችና ይኸውም በዚህ ቀን የሚታሰብበት ነው። አምላከ ቅዱሳን አንባ መጠያ ከምትሆን ከእመቤታችን ከቅድስት ድንግል ማርያም ምልጃና ጸሎት ያሳትፈን ለዘለዓለሙ አሜን። ተመልካቾቻችን ለዕለቱ ያዝነው አብይ ዜና የተከታተላችሁትን ይመስል ነበር። ከዜናዎቹ ጋር አብራችሁ ቆይታ ያደረኩት ኤልሳቤት ቤተ ነበርኩኝ። ለነበረን የአብሮነት ቆይታ ከልብ በማመስገን ቀሪ መርሃ ግብሮች ወደ እናንተ መልሳቸውን ይቀጥላሉ። ይቆየን።